ቤተሰቡ በጣም ብዙዎቻችሁ በውስጥ ሀኒ ዛሬ ጋሽዬና እሙሽዬ ይገናኛሉ ወይም አጣሪልኝ ባላችሁ መሰረት ደውዬ ነበረ። ጠዋት ስደውል እሙሽዬ ቤት የለችም፣ ቤተክርስቲያን ነው ያለችው። እንግዲህ ከቤተክርስቲያን መልስ ግን ተገናኝተዋል ማለት ነው። ቡርኬ ግን አልመጣም ነበር በወቅቱ፣ ቡርኬን አላገኙትም። እሙሽዬ ጋሽዬና ሀይሚ ግን ተገናኝተዋል፣ ሶስቱ ማለት ነው። ምክንያቱም ቡርኬ ጠሟል ማለት በቃ አይፈልግም፣ ከሀይሚ ጋር መታረቅ አይፈልግም። ለምን እንደሆነ አላቅም። እኔ በጣም ነው ግራ የገባኝ ማለት ነው። እና ብዙዎቻችሁ ደግሞ ሀይሚ በጣም ስትለመን ነበር ከዚህ በፊት። ስለዚህ ደግ አደረጋት፣ እሰይ እንኳን እምቢ አላት፣ መብቱ ነው፣ ካልፈለገ በግድ ነው እንዲህ ምናምን የምትሉ በጣም አሎቶፍ በጣም ብዙ እህቶች አላችሁና እኛ እኮ ብንችል ዋሽተን ነው እንጂ ማስታረቅ ያለብን። ሀይሚ እንደዚህ አድርጋው ስለነበረ እሱም አሁን እያደረገው ነገር ልክ ነው ማለታችሁ በእውነት በጣም አዝኛለሁ። ስፔሻሊ ሴቶች ሆናችሁ ማለት ነው። ሴት ሆናችሁ እንዴት ሴት ሆናችሁ? ቆይ ለምን? ሀይሚ እኮ ጥፋት እንኳን ቢኖርባት እኛ ልንመክራት ነው የሚገባው እንጂ በዚህ ደረጃ ልቧ ሲሰበር፣ ስታዘን፣ አንገቷን ስትደፋ እያየን ዝም ልንል አይገባም። ለእኛም ጥሩ አይደለም። እና አንዳንድ ሴቶች የእውነት ለሀይሚ ያላችሁ ጥላቻ፣ ለሀይሚ ያላችሁ ጥላቻ፣ ለሀይሚ ያላችሁ ነገር በጣም ያበሳጫል፣ እውነት ለመናገር ማለት ነው። እና በልክ ብታረጉት መልካም ነው። እናንተ ሴት ሆናችሁ ሀይሚ ላይ ለመፍረድ የምትቸኩሉ ሴቶች። ሌላው ደግሞ አደራችሁን ይሄንን ቆራርጣችሁ ለጋሽዬም ለሙሽዬም ለማንም ብቻ አድርሱልኝ መልእክቴ። እውነተኛ አሁንም ሀይሚና ቡራ በትክክለኛው እውነት ሙሽዬና ጋሽዬ የምታስታርቋቸው ከሆነ ሰላም የሚወርድ ከሆነ እንደምንም ብላችሁ ቡርኬ ጋር ያለ እውነታ ነገሮችን ፍንትው አድርጎ እንዲያወጣ ጠይቁት። አስረግዟል አላስረገዘም፣ ልጁ የሱ ነው የሱ አይደለም፣ ከልጅቷ ጋር ምን አይነት ሪሌሽን አለው የሚለውን በግልጽ እንዲያወራ፣ በግልጽ እናንተ ጋር ችግሩ እንዲፈታ አድርጉ። ይሄ መልእክቴ ነው። ምክንያቱም አሁን ተዋሽቶ ተለባብሶ ቢታረቁም ነገ ከነገ ወዲያ ደግሞ ሌላ ነገር ሊፈጠር ይችላል፣ ከባድ ነገር። ምክንያቱም ልጅቷ በጣም አምራን የመጣችው እዩ የምትባለዋ ማለት ነው። እዩ የምትባል ልጅ በጣም አምራ እስከ ጥግ ድረስ እንደምትሄድ ነው ሁኔታው የሚያሳየው። ምክንያቱም ታውቃላችሁ አንዳንድ ጊዜ አንዳንድ ሰው የሆነ ነገር አፕን ያደርግና ከዛ ትቶ ይሄዳል። እቺ ልጅ ግን እስካሁን ድረስ በቃ መተው አልፈለገችን፣ ከቡርኬ መራቅ አትፈልግም። በጣም ብዙ አለቃቸውም እያለች እየዛተች ነው ካያቿት እና ስለዚህ ለቡርኬ ብቻ ሳይሆን ለሀይሚን በማዘን ጋሽዬ ይህን ጥያቄም እሙሽዬም ትጠይቀው። አርጎም ከሆነ ልጁ ያረገዘችው የእሱም ከሆነ ኦኬ ችግር የለውም ያድጋል። ሪያሊቲው ትክክለኛውን ነገር ለሀይሚን ነገራት እና ሀይሚ ነገሮቹን ታገናዝብበት ትሄድበት በምርጫው። ግን ብዙዎቻችሁ ሴት ሆናችሁ የእውነት እኔ በጣም ነው እምባ የመጣው ትላንት ስፔሻሊ ቲክቶክ ላይ እሰይ ደግ አረጋት እያላችሁ ስትሰድቧት ስማ ምን ሆናችሁ ነው ግን? ለምንድን ነው ግን? ወላሂ ላዚም በጣም የሚያስጠላ ነገር ነው እያረጋችሁ ያላችሁት። የእውነት ጥሩ አይደለም። ሲሪየስ ማለት አንዳንድ ጊዜ ልታስቡበት ይገባል። ሴትነታችሁ እሷ እኮ ሴት ናት። ሴት ሆና ይሄ ሁሉ ነገር አስባችኋል? እናንተ ባላችሁ ይህን ነገር አድርጎ ቢሆን ምን ያክል ነው ይህን ነገር መሸከም አትችሉም። እሷ ግን በሴት አቅሟ ይህን ነገር ተሸክማ እየገፋቸው ነው አይደል? እየሄደችበት ነው አይደል? ብንችል ልናግዛ፣ ካልቻለን ዝም ብንልስ? እና በጣም ነው ያዘንኩት። በጣም የእውነት ሲሪየስ ከልቤ አዝኛለሁ ማለት ነው። እና በቃ እንደነገርኳችሁም ጋሽዬና እሙሽዬ እውነታውን ነገር ላይ እንዲነጋገሩበት ነው የምፈልገው። በቃ ትክክለኛ እውነቱ ይውጣ። በቃ ልጁ የእሱ ከሆነም ካልሆነም አሁን ተሸፋፍኖ ተደባብቆ ቢታረቁም ነገ መልሰው እነሱ ይጣላሉ። መጣላታቸው የማይቀር ነገር ነው ከተለባበሰ ማለት ነው። ስለዚህ በቃ አምነውበት ሀይሚንም አምናበት አሳምነዋል። ልጁ የእሱ ከሆነም እንደሚያሳድግ ልጁ የእሷም ከሆነ እንደዛው ተነጋግረውበት ጉዳዩ እንዲፈታ ነው መሆን ያለበት ነው የምላችሁ ማለት ነው። ምክንያቱም ይሄ ቀላል ነገር አይደለም፣ ከባድ ነገር ነው። የምትወዱት ሰው ከሌላ ሴት ጋር ሄዶ ተኝቶ ሌላ ሴት አስረግዞ ያቺ ልጅ ወልዳ ምናምን ከዛ እንደገና ከሀይሚ ጋር ሪሌሽን ለቡርኬ ቀላል ቢሆንም ሀይሚ ግን የሆነ የሚከፋት ነገር ይኖራል እና ድጋሚ በዚህ ዙሪያ ጸብ እንዳይነሳ እውነታውን በቃ ልጁ የሱ ከሆነም ያስተምራል፣ ተቆራጭ ይሰጣል፣ መስጠት ያለበትን ነገር ይሰጣል፣ ልጅ ያሳድጋል። በቃ ይሄ ነው መታየት ያለበት ነው የምለው ማለት ነው። የኔ ሀሳብ ይሄ ነው። እናንተም እስኪ ሀሳብ አስተያየታችሁን አስቀምጡልኝ። የሚጠቅም ነገር የማይጠቅም ነገር አትጻፉልኝ። የሚጠቅም ነገር አዎ በቃ እውነቱ ይውጣና ይታረቁ። አይ አልፈልግም ካለም ብዙ መለማመጥ አያስፈልግም። በቃ አልፈልግም ካለ አታስገድዱት። ካልፈለገ በግድ አብረህ ኑር አይባልም።
በቃ እሷን ማጽናናት እሷን ማበርታት ነው እኛ ያለብን። ሀይሚ ነገ ሌላ ቀን ነው፣ በቃ ነገ ደግሞ የተሻለ ነገር ይመጣል፣ አይዞሽ ልንላት ነው የሚገባው ማለት ነው። ይሄ ነው የኔ ሀሳብ። ስለዚህ ሁላችሁም እንትን ብላችሁ እና ሁሉንም ነገር ፈጣሪ ያውቃል። አትጨናነቁ። በጣም ብዙዎቻችሁ ተጨንቃችኋል። በቃ ፈጣሪ ከረዳን ይታረቃሉ፣ ይስማማሉ ብዬ አስባለሁ። ምክንያቱም ታውቃላችሁ ቡርኬ ቤተሰቡ ማለት ሙሽዬን ይሰማል፣ ያዳምጣል። ስለዚህ እርቅ ይወርዳል ብዬ አስባለሁኝ። ትንሽ እምቢ ብል እምቢ ያስቸግርም ምንም ቢል ሙሽዬ ከተቆጣችሁ ወደ ጥሩ መልካም ነገር ይመጣል ብዬ አስባለሁ። ይሄ የኔ የግል ሀሳቤ ነው እና ሁላችሁም በጸሎታችሁ አስቧቸው እንዲታረቁ እንዲስማሙ። የእውነት በጣም ነው የሚደብረው። በጣም ጸባቸው ረዘመ። አላቅም ብቻ አንዱ ሲያልቅ አንዱ ሲያልቅ አንዱ ሆነ። እዩ የምትባል ሴትን ከህይወታቸው አልወጣም ማለች እና ብቻ በጣም ከባድ ነው። ስፔሻሊ ለሀይሚ በጣም ከባድ ጊዜ ነው። ሀይሚዬ አይዞሽ፣ ፈጣሪ ከአንቺ ጋር ይሁን። እኛ እንወድሻለን። ነገም ዛሬም ሁል ጊዜም ከአንቺ ጎን አለን። ቡርኬም እንደዛው እንወድሃለን። ግን በቃ ተስማሙልንና በአንድነት ስትመጡ የእናንተን ፍቅር ስናይ ነው ሞር የምንደሰተውና ይሄንን ደግሞ እንደምታረጉት አልጠራጠርም። ያው ለጊዜው አሁን ሴጣን የማይሰራው ስራ የለም። እንዳትስማሙ እያደረገ ያለው ሴጣን ነውና ከልክ ነው ያለፈው። የእውነት እኔ እንጃ ብቻ። እስኪ ፈጣሪ ይርዳችሁ፣ ጥሩ ዜና ያሰማን። ዛሬ እንጠብቃለን። እስኪ ምን እንደሚፈጠር መጨረሻውን ለማየት ጓጉቻለሁኝ። ፈጣሪ ከሀይሚም ከቡርኬም ጋር እንዲሆን እመኛለሁኝ። ልቦናችሁን፣ ፍቅራችሁን፣ አስተሳሰባችሁን ሁሉም ነገር እንደ ቀድሞ በመልካም ነገር እንዲመጣ ነው የምፈልገውና ዛሬ የሰላም ቀን የፍቅር ቀን እንዲሆንልን እንዲሁም እነሱም ታርቀው ጥሩ ነገር ይዘውልን እንዲመጡ እጠብቃለሁ። ሁላችሁም ጸልዩ። ሀይሚዬ አይዞሽ፣ ቡርኬም አይዞክ፣ አለን ከጎናችሁ። ብቻ ታረቁልን።